ምን እንደሚመስል ፀጉሬ የሚሆን እንደዚህ ይሆናል። ምን አግኝቼ እየበላሁ እንደሆነ ኢዋቡ ወለድ ልብሴ ልቀይርና ፋፋፋፋ ብዬ ደግሞ ልጠብቃቸው። ሰላም ሰላም፣ እንዴት ናችሁልኝ? እንግዲህ ይሄኛው ፓርት 2 ቪዲዮ ነው፣ የገና አከባበር ማለት ነው። ትላንትና አርብ ዕለት ምግብ ምናምን እየሰራራሁኝ ምናምን ቪዲዮ ቀርጬላችሁ ነበረ። ዛሬ ደግሞ ቅዳሜ ነው፣ ማለትም ገናን የምናከብርበት ቀን ማለት ነው። ቅዳሜ ስለሆነ እኛ ጋር ቅዳሴ ያለውኝ እሱንም በወር አንዴ ነው ያለውና ዛሬ ቀድመን ቤተክርስቲያን እንሄዳለን ማለት ነው። ከዛ መልስ ያለውን ቫይብ ምናምን አሳያችኋለሁ። ተከታተሉኝ። ማለት ነው። አሁን ይኸውላችሁ ከቸርች ወጣን። ለጥብስና ለክትፎ የሚሆን ምናምን ስጋ ገዛንና ምን አግኝቼ እየበላሁ እንደሆነ ኢዋቡ ወለድ እና አቡ ወለድ እየበላሁ ነው። ከዛ ማለት ነው እንቅልፌ እንዴት እንደመጣ እንቅልፌ መጥቷል። እሺ ደክሞኛል በጣም ግን እንግዲህ እንገባና ደግሞ የቀሩትን ምናምን እናስተካክላለን። ማታ ስለሆነ ግብዣችን ውሃው ትንሽ ነበር። ከዛ ግብዣችን ማታ ስለሆነ ደግሞ ወይ ትንሽ እናርፍና ወደ ስራችን እንገባለን ማለት ነው። እንግዲህ አብራችሁን ቆዩ። ወይል እንግዲህ ቤት ገብተናል። በቃ የሚቀረው ምንድነው? አይብ በጎመኑን ማደባለቅ፣ ከዛ ክትፎም እንደዛው መለወስ፣ ከዛ ሌላ ደግሞ ምናለ ጥብስ መጥበስ። እነዚህ ሶስቱ ነው የሚቀሩት እና ቤቱ ኦልሞስት ተጸድቷል። እንዲሁ ዝም ብለን ግን በቫኪዩም ነካ እናደርገዋለን። በጣም ጊዜ ስላለ አሁን ገና 6 ሰዓት ነው ፕሮግራሙ። ማታ 12 ሰዓት ላይ ስለሆነ በደንብ ጊዜ አለን። ስለዚህ ቀስ እያለን እንሰራለን ማለት ነው። ግን አሁን ስጋዎች ምናምን ሽንኩርቶችን ልከታትፍ አትሊስት ስራ ያቀልልኛል እና እሱን ደግሞ እንከታትፋለን። ምን እንደረሰው ታውቃላችሁ? ኬክ ሳልጋግር ማለት ነው። ኬክ ጋግራለሁ ብዬ ከዛ ስታደረኩትኝ አሁን እኮ ትዝስ ላይ ነው የክትፎውን ስጋ አውጥቼ ደሙን እንዲያወጣ አድርጌዋለሁ። ከዛ እስኪ ኬካችንን ደግሞ
እዚህ እንትኑ ላይ ነው የምጨርሰው፣ መፍጫ ላይ ነው የምጨርሰው። ዱቄቱንም እዚህ ላይ ነው የምጨምረው። አውጥቼ ምናምን አላማክለውም። ኦቭኔን አሞቂያለሁ። እሱ ልጨምረው። እንግዲህ ኦፍ ካሜራ ማለት ነው። ይሄንን ስጋ ከትፍ ያዘጋጅቻለሁ። ኬኬም ሞቷል። ቆይ ላሳያችሁ። ኬኬ ይኸው ወጥቶ እንደዚህ ይመስላል። ቆንጆ ነው። እዚህ ጋር ቡና እቃ አዘጋጅቻለሁ ቡና ለማፍላት። ከዛ ደግሞ ምግቦቹን በኋላ ላይ እዚህ ጋር ልደረድር እንደዚህ አስተካክያለሁ ማለት ነው። ቀጣይ አሁን ምን እናደርጋለን? ፀጉሬን አስተካክላለሁኝ። ፏፏ ልበል። ኦልሞስት አሁን ሁሉም ነገር አልቋልና ሲመጡ ማሟሟቅ ምናምን ነው የቀረው። ሶ ራሳችን ፏፏ እንበል። ምን እንደሚመስል ፀጉሬ ሰደብሽ ራሴ ፀጉሬ እያደገ ነው ባይዘ። እሺ መጣሁ። እሺ ማድረግ ያሰብኩት ማለት ነው ይሄን ፖኒቴል ነገር ነው። ያው ባዶ ከሚሆን ጫፍ ላይ ይሄንን ላድርግበት ብዬ ነው። ባይገርማችሁ ማለት ነው ይሄ ዊግ ነው፣ ሂውማን ሄር አይደለም። ከሺል ላይ ነው የገዛሁት እና ደስ ትላለች መሰለኝ። ብቻ ተጠቅሜያት አላውቅም ከገዛኋትኝ፣ ግን እስቲ ልሞክራት ዛሬ። ፀጉሬ ማለት ነው እንዴት አስቸጋሪ እንደሆነ እኮ ፐርም ተቀብቼ ነበርና ለተወሰኑ ወራት ከፐርሙን ሳቆመው መከራዬን የሚያሳየኝ ብታዩ። እዚህ ሀገር ደግሞ ማን አባቱ ይሰራኛል ፀጉሬን? አይደለም የኔ ፀጉር እስቲ መላ እንለዋለን። ደግሞ ያጠብቀኛል እኮ እንደዚህ። አያችሁት እያደገ እንደሆነ። ጫፍጫፉን መቼ ላስቆርጫለሁ። እሺ እዛ ጄላችንን አድርገን እናስተኛው። አሁን ግን ቦራስ ነው የሚያደርገኝ፣ በጣም ነው የሚያጠብቀኝ እንደዚህ እኮ። የሆነ እስቲ ቤቢ ሄር ስናወጣ ይስተካከላል። መጀመሪያ እንደዚህ እናድርገውና ቪዲዮ ከማረዛዝምባችሁ ፀጉሬን አስይዤ ጨርሼ ልመለስ። እንደዛ ይሻላል። እንግዲህ ከካሜራ ውጪ ፏ ብዬ መጥቻለሁኝ። ትንሽ ቅንድቤን ምናምን አስተካከልኩኝ፣ ቻፕስቲክ ተቀባሁኝ። ፀጉሬም ያው እንደዚህ ይሆናል። ያው ብዙም ባይሆንም ግን ናይስ ነው። ብቻ እንደዚህ ሆኛለሁኝ። ይሄን አድርጌያለሁ። ብዙ ኮተት ማብዛት ስላልፈለግኩኝ ሲምፕል የጆሮ ጌጥ ነው ያደረኩትኝ። ከዛ ይኸው እንደዚህ ፋልኩኝ። ከዛ በኋላ ደግሞ ባለቤቴ ሄዶ ያነሳቸዋል እነሱንና ሰው ልብሳችንን እንለብሳለን። ሲመጡ ነው ሌሎች የቀሩትን ነገሮች የምናደርገው እና ጌሞች ይኖሩናል ምናምን። የሰርጋችንን ቪዲዮ እናሳያቸዋለን ምናምን ብለናል። ስለዚህ አብራችሁን ቆዩ። እንግዲህ ማለት ነው ክትፎዬን ምንድን ነው ሞቅ አደረኩኝ። ከዛ ጥብሴንም ጠብሻለሁ። አይብ በጎመኔንም ማስተካከያለሁ። ዶሮ ወጤን አሞቂያለሁ። ጎመን በስጋዬንም አሞቂያለሁ። ሰው አሁን ባለቤቴም ሊቀበላቸው ሄዷል እንግዶቹን። ስለዚህ ልብሴን ልቀይርና ፏፏፏፏ ብዬ ደግሞ ልጠብቃቸው። ልብሴ እንግዲህ ይሄ ነው ይታያችኋል። ጓደኛዬ ልጅ ባይዘወይ ለእኔ ለባሌ ለልጁ ላለው ማለት ነው ወደዚህ ስመጣ
ወደ አሜሪካ ስመጣ ማለት ነው ማስታወሻ ብላ ገዝታ የሰጠችኝ እና በጣም ነው የወደድኩት። በጣም ነው የተመቸኝ። በዛሬ ለቀቅ ያለ ነው ለጉዝም ይሆናል እና ወድጄዋለሁ ማለት ነው። ባለቤቴም ለብሶ ነው የወጣው። ሲመጣ አሳያቸዋለሁ አንድ ላይ ምን እንደምንመስል ካልፈሯቸው ልጆችን ማለት ነው። እና በቃ እንደዚህ መስያለሁ። ፏፏ ብለን ደግሞ እንጠብቃቸው። IL-17A plus F to calm inflammation. Most people cover 100% their skin, some after the first dose. Serious side effects like suicidal thoughts and behavior, infections and loneliness, liver problems, and inflammatory bowel disease. Tell your doctor if these happen or worsen, or fevers, chills, muscle-aches, or cough, or you've had a vaccine or plan to. Before starting, get checked for infections and prevent losing symptom problems. Start to get back to clearer skin with Boozelix. Ask your dermatologist about Boozelix. Best ever. To the taste of summer. All it takes is combining some rich fruity elements from real great taste, and soup mix in a bowl and blend till smooth. Fold into the pan and grill or broil, and you're done. Top with veggies and condiments of your choice. Here's a reacted to the meat after cooking to keep your burgers moist and juicy. Kelvin's best ever juicy burger, the hit of any summertime get together. Irresistibly rich and creamy. Kelvin's ለሁለት ጥላ አረገነጋች ምድር ሸብረ ባለች ምድር የጥምቀት ለታ ጎንደር መቼም ጎንደር ያለበት አቤት ጨዋታው ሲያምርበት አቤት ጭፈራው ሲያምርበት የማይለወጥ አመሉ ጸንቶ የሚኖር በቃሉ ታማኝ ነው ጎንደር በሙሉ ጎንደር አልረሳም አንቺን አንቺም አትርሽኝ እኔን እኔም አልረሳሽ
ልበልሽ አንቺን ባለው ባለው የገና ጥምቀት ባለው ባለው ሲወጣ ታቦቱ ባለው ባለው አብዛኛዎቹ ጓደኞቻችን ካሜራ ውስጥ መግባት አይፈልጉም እና በቃ በነፃነት መቅረጽ አልቻልኩኝም ከዚህ በኋላ ያሉትን ነገሮች ምናምን። ግን በጣም ፈን ነበረ፣ ጌሞች ስንጫወት ነበረ ምናምን። ኤኒሃው መቅረጽ ስላልቻልኩኝ ነው። ከሞላ ጎደል ይህንን ይመስል ነበረ። በጣም አድርጌ ወዳችኋለሁ። በሌላ ቪዲዮ በሌላ ቀን እንገናኛለን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ባይ